አንድ ግለሰብ እጅግ አብዝቶ በጸሎት ፈጣሪው ዘንድ ይቆማል፣ አብዝቶም ይለምነዋል። ታዲያ ፈጣሪም ደግ ነውና ለዚህ ግለሰብ ምን ልርዳህ፣ ምን ጎደለህ ብሎ ተገልጦለት ጥያቄውን በጥያቄ ይመልስለታል። ታዲያ ይህም ግለሰብ እኔ የምፈልገውን እኔ የምሻውን እንድታደርግልኝ እፈልጋለሁ አምላኬ ሆይ ይለዋል። የዛን ጊዜ ግድ የለም አደርግልሃለሁ፣ ነገር ግን ለአንተ አንድ ማድረግ ከሆነ ለጓደኛህ ደግሞ 2 ነው ማደርግለት ይለዋል። በዚህ ጊዜ ይህ ሰው አሰብ ቢያደርግና እኔ 1 ማገኝ ከሆነ ጓደኛዬ 2 የሚያገኝ ከሆነ ሊበልጠኝ ነው፣ ስለዚህ ብሎ ክፋት ያስብና እንደዛ ከሆነ ፈጣሪ የኔን አንድ አይኔን አጥፋው ይለዋል። ሰላም ጤና ይስጥልን የተከበራችሁ የጊዜኛ ቲዩብ ተከታታዮች ሁላችሁ እንደምን አላችሁ? በዛሬ ቪዲዮአችን የገዛ አእምሯችሁ እንዴት እየተጫወተባችሁ እንደሆነ ለማሳየት 5 ነጥቦችን ይዘን መጥተናል። የገዛ አእምሯችሁ እየተጫወተባችሁ ነው። እነዚህን 5 ነጥቦች ከተከታተላችሁ በደንብ ትረዱታላችሁ ብዬ አስባለሁ። ከመረዳትም አልፎ በተቻለ መጠን ትምህርቱን ወስዳችሁ ቆም ብላችሁ አስባችሁ ወደ ተሻለ ማንነት የምትመጡበትን መንገድ ጠቆም እናደርጋለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። የመጀመሪያው ነጥባችን የጓደኛችሁ ስኬት እናንተን ከማበረታታት ይልቅ ያናድዳችኋል። እንደው የዘንድሮ ጓደኝነት ደግሞ በቃ ይለያል ነው የምላችሁ፣ ይለያል። እንደው ሌላውን ነገር ተውት። ከእግር ኳስ ጋር እንኳን በተያያዘ ብዙ የምንላቸው ነገሮች አሉ። ከእግር ኳስ ጋር እንኳን በተያያዘ እስኪ ቆም ብላችሁ አስቡት። እና በተለይ ሶሻል ሚዲያ ከመጣ በኋላ ብሽሽቅ ጀመረ። ድሮም ያው ትምህርት ቤት ጎረቤት ይበሻሸቃል አውቃለሁኝ። እንደዚህ ግን ፈር የለቀቀበት ጊዜ አለ ብዬ አላስብም። የሚደባደቡ ሰዎች፣ የሚወጋጉ ሰዎች፣ አለፍ ተረፍ ሲልም የሚገዳደሉ ሰዎች እንዳሉ ታውቃላችሁ። ምን አይነት ምቀኝነት ነው! ስሜቱ ስሙዝ ሊሆን አይችልም፣ ወይም ኒውትራል ሊሆን አይችልም። መበሻሸቁ ሊኖር ይችላል፣ ግን በጣም ቀለል ባለ መልኩ ብንበሻሸቅ መልካም ነው። ላፊ ሄደህ የጓደኛህን ለዚያውም ያብሮ አደግህን ወይም ደግሞ በጣም የሥራ ባልደረባህን በዛ ደረጃ ስታበሽቀው ነገ የምትገናኛት መስሎ ያልፋል። አንዳንድ ሰዎች ደግሞ ስድቡላል። በተለይ መጠጥ ቤት ኳስ አትዩ። መጠጥ ቤት ኳስ በቃ ማየት ጭራሽ አያስፈልግም እንዴ! ሲመጡ በሰላም እየተገባበዙ እያወሩ እየተቃቀፉ እየተጫወቱ እየተሳሳቁ የነበሩ ሰዎች ከደቂቃዎች በኋላ 1-2 ይጠጣሉ። ትንሽ ረፈድ ሲል ኳሱ ይጀምራል። ከዛ የመናገር ድፍረትም ይሰጣቸዋል መሰለኝ ይጀምራሉ። በቃ ታሲዛለሁ፣ ይመዳደባሉ፣ ይሰዳደባሉ። ድሮ የተነሳ ታሪክ አንተ እኮ የዛኔ ውሻ ሲያሯሩጥህ ያለቀስክ ልጅ ነህ ሁላ ብሎ የተረሳ ታሪክ ሁላ ላይ ያነሳ ይችላል፣ ለማብሸቅ ሲል ለማለት ነው። አጓጉል ነገር እያነሳችሁ ትበሻሸቁና በሽሽቁ ያድጋል። ይሄ ነገር ግን ወደ ውስጥ ሰርጾ ይገባና ክፋት ይሆናል፣ መጥፎ ሀሳብ ይሆናል። በስራ ጉዳይም በቤተሰብ ጉዳይም በተለያየ ጉዳይ እየተሳካለት ሲመጣ መናደድ እንጀምራለን። አንዳንድ ጊዜ በዚህ በመንፈሳዊ ህይወት ስትሄዱ በየጸበሉ ወይም ደግሞ ቁርአን የሚቀራላቸው ሰዎች ምናምን ሰምታችሁ ከሆነ አሉ። በቃ የገዛ ጓደኛዬ ነች ጸጉሬን ወስዳ እንትኔን እንደዚህ አድርግ፣ በቃ እኔ ማሰብ ሁላ አልችልም። ይሄ በቃ አእምሮህ እየተጫወተብህ ነው። አታተርፍም። መጥፎ አስተሳሰብ ውስጥ ነው የምትገባው። ስለዚህ ቆም ብለህ አስብ፣ ስከን በተቻለ መጠን ማለት በፍጹም እንደዚህ አይነት ነገር አታስብ። አሁን ላይ በጣም በብዙ ነገሮች እየተበሻሸቅን ነው። ብሔር፣ ሃይማኖት፣ የትምህርት ደረጃ፣ ክላስ፣ ይሄ አለባበስ ምናምን ብዙ ነገር በብዙ ነገሮች እየተበሻሸቅን ነው። እነዚህ ነገሮች ወደ አላስፈላጊ እርምጃዎች እየወሰዱ ነው። ቆም ብለን መልካም የሆነውን ነገር እናስብ። መልካም ለመሆን እንጣር፣ መልካም እንሁን። መልካም የሆነ ነገር ደግሞ ለማሰብ እንሞክር። በነገራችን ሌላ ነገር ማድረግ ባንችል እንኳን በቃ ወይ እንራቅ። በቃ እንድትለወጥ የማይፈልጉም ሁል ጊዜ እየቀለዱብህ መኖር ነው የሚፈልጉት። አንተ ደግሞ የነሱን ይሄን ነገር ንቀህ በጣም ጀግነህ የተሻልክ ሆነ ስታሳያቸው ያው ወይ መተው ጭራቸውን ይቆላሉ፣ ያሽቃበጣሉ፣ ኦር ደግሞ ስም ይለጥፉልሃል። ስለዚህ አንዳንድ ጊዜ ምን መሆን ነው? ትንሽ ራቅ ማለት፣ ጋፕ መፍጠር። በቃ ምንም አይመጣም። እነሱም በሄዱበት ይሳካላቸው፣ አንቺም ልክ እንደዛ በሄድሽበት ይሳካልሽ። ጸሎት ማድረግ፣ መልካም መመኘት። ከዛ ውጪ ያለውን ነገር ከራስህና ከነሱ ጋር አታወዳድር፣ አታነጻጽር። ወደ ቀጣይ ነጥባችን ደግሞ ስንሸጋገር በስራችሁ ወይም ደግሞ በግል ህይወታችሁ እያረጋችሁ ያላችሁት ጥረት ምንም እንዳልሆነ የሚሰማችሁ ሰዎች አላችሁ። ዛሬ ላይ ለደረስንበት ትናንትና አልቅሰን ጸሎት አድርገናል። ዛሬ ላይ ስለደረስን የናቅን። ስለዚህ ጥረታችሁን በግልም ይሁን በስራ ጉዳይም ይሁን በሌሎችም ጉዳዮች ይሁን
ሙከራ እስካደረጋችሁ ድረስ በዛ ጉዳይ ኦፍ ኮርስ መቀጠል። ምናልባት ምን የሚባል ነገር አለ፣ ከዚህ በፊትም ይሄን ምሳሌ ተጠቅሜዋለሁ መሰለኝ። ሩጫ ውድድር ስትወዳደሩ ወይም ስንወዳደር ሁሉም አንደኛ መውጣት አይችልም። በሩጫ ህይወት ያው አንደኛ የወጣው ነው ሜዳ ላይ የሚያሸንፈው። ግን በኖርማል ህይወት ውስጥ ደግሞ አንደኛም ሁለተኛም ሶስተኛ ብቻ ሳይሆን ሩጫ እስካልተቋረጠ ድረስ አትሊስት አንደኛ የወጣው ሰውዬ ጋር መድረስ ትችላለህ። አታቋርጥ ነው። ስለዚህ ይሄን አለማድረግ ወይም ደግሞ አለማቋረጥ የመጀመሪያው ስቴፕ ነው። ዜን ሙከራችሁን ግን ለራሳችሁ ሪኮግኒሽን ስጡት። ሞክሩ። በሙከራ ውስጥ በድግግም ውስጥ ነው ስኬት የሚመጣው። ያ ስኬት ካልመጣ ብሎ ገና በመጀመሪያው እድል፣ ገና በመጀመሪያው ሙከራ፣ ገና በመጀመሪያው እርምጃ እንቅፋት ሲያጋጥም ወደ ኋላ መሸሽ በፍጹም አያስፈልግም። ስለዚህ ምንም አላደረጋችሁም አይባልም። እኛም እዚህ ለመድረስ ስንት መከራ ሳይተን ለእናትና አባቶቻችንን ስንት መከራ አይተውብናል። እኛን እንኳን እዚህ ለማድረስ በአንድ ጊዜ በቀል ብሎ ሰው አድጎ የተሻለ ቦታ ቢደርስ እኮ ሁሉም ሰው ደስ ይለው ነበር። ግን እንደዛ የሚባል ነገር የለም። ሂደቱ ራሱ ምን ስለሆነ ነው? ስኬት ስለሆነ ነው። ስለዚህ በምትሞክሩት በምታደርጉት ጥረት ውስጥ ምንም እንዳላደረጋችሁ አይሰማችሁ። ወደ ሶስተኛው ነጥባችን ደግሞ ስንሸጋገር ስራ መስራት ባለባችሁ ሰዓት ያለ ሌላ ሀሳብ እያሰባችሁ አእምሯችሁን እየረበሻችሁ ስራችሁን ታዘገያላችሁ። ኢፈርት ይፈልጋል ስራ ማለት። ማሰብ ብቻውን ስራ አይሆንም። ለዚያውም እኮ የምናስበው ፈረሱላ በርበሬ ስንት ገባ እንዴ! አንተ ስለ ሶሻል ሚዲያ ላይ ለመስራት እያሰብክ እያቀድክ ቁጭ ብለህ ፒሲ ከፍተህ የሆነ ነገር ለመንካት እያሰብክ ፈረሱላ በርበሬ ስንት ገባ። ልክ ነው። የምታስብበት ጊዜ ሊኖር ይችላል ስለሱ። ወይም ደግሞ የሆነ የማይሆን ነገር የማይገናኝ ነገር ታስባለህ። የባጤ ቁጡን ማሰብ አያስፈልግም። አስብ፣ እንደ ሰው ያው ግዴታችን ነው ማሰብ። ትኩረት ስተዛ ነገር ላይ አስብ። ከዛ ወደ ተግባር ገባ። ወደ ኋላ የጎተተን ነገር አብዛኛውን ጊዜያችን የሚያልቀው በሐሳብ ነው። ለዚያውም የማይጨበጥ ሐሳብ፣ የተበታተነ ሐሳብ፣ ምን መስራት እንዳለብን። ለምሳሌ ትምህርት እንልና ትምህርት ኦፍ ኮርስ የምናመዝንበትን ነገር መምረጥ ወይም ደግሞ እኔ ይሄንን ብማር እኔ ይሄንን ብሰራ ይሳካልኛል ብሎ ማሰብ ተገቢ ነው። ግን እዛ ነገር ላይ ብቻ በማሰብ አመት የምንፈጅ ከሆነ ኪሳራ ነው ማለት ነው። የጊዜም የገንዘብም የብዙ ነገር ኪሳራ ነው። ስለዚህ የባጤ ቁጡን አታስብ። 10 ለክቶ አንዴ መቁረጥ በጣም ተገቢ ነው። 10 ለካ ስትባል ግን በየወሩ አንዳንድ ጊዜ ማሰብ ሳይሆን አንድ ሳምንት ሊሆን ይችላል፣ አንድ ቀን ሊሆን ይችላል፣ አንድ ሰዓት ሊሆን ይችላል። ኢፌክቲቭሊ ቁጭ ብለህ ተገቢውን ሐሳብ አስብ። ወደ ውስጥ ሐሳብ ምንድነው ብቃትህ፣ ምንድነው የምትችለው ነገር። እሱን ካረከ በኋላ ወደ ተግባር በመሄድ ስራ ላይ መሰማራት። በቃ ስራ ላይ እነዚህ ነገር የምታደርግ ከሆነ የገዛ አይምሮህ አይጫወትብህም። አለበለዚያ ግን ወደ ላይ ስትወጣ ወደ ታች ስትወርድ ምንድነው የሚባለው? ስለ ፈጣሪን መመርመር አይቻልም አይደል? ፈጣሪ ከመፈጠሩ በፊት ምን ነበር አይባልም። የማይመረመር ነገር ነው የምንመረምረው፣ ምላሽ የሌላቸው ነገሮች ላይ ማለት ነው። ስለዚህ ቀጥለጥ ብለህ ያለህ ጊዜ ይሄ ነው የተሰጠ። ተባርኮ ለሁሉም የተሰጠው ጊዜ ተሰጥቷል ወይም ተሰጥቶሻል። አገናዝቢ፣ አስተውይ፣ ዙሪያሽን፣ ሰርክልሽን፣ ሀገርሽን ያለውን ነገር ወደ ስራ ግባ። ወደምታመዘንበትና ስኬታማ ሊያደርገኝ ይችላል ብለህ ወደምታስበው ዋጋ ለመክፈል ዝግጁ ሆነህ ወደዛ መስመር ሂድ፣ ተጓዝ። ነገሮች ሊንገጫገጩ ይችላሉ። ሀዲዱን እስኪይዝ ነው ባቡሩ። ልክ ሲይዝ መቀጠሉ አይቀርም። የአእምሮ መጫወቻ አትሁን። ወደ አራተኛው ነጥባችን ደግሞ ስንሸጋገር ስራ ሲበላሽባቸው መፍትሄ ከመፈለግ ይልቅ ይማረ እውነት ነው ያወራ ነው ማለት። ስራ ሲበላሽባቸው መፍትሄ ከመፈለግ ይልቅ ያገኛችሁት ነገር ላይ ማማረር። ምክንያት ከተጠያቂነት አያድንም። ከስነ ፍጥረት ስንጀምር አዳም ሰው ተብሎ የተፈጠረው አዳም ነው አይደል? ከዛ ሔዋን ተፈጠረች። ብቻውን ይሁን ዘንድ መልካም ስላልሆነ ሞትን የሞተው ዕፀ በለሷን አትብላ ተብሎ በተሰጠው ህጉን አፍርሶ ስቶ ነው። ምክንያት ግን ነበረው። ማን ያበላቸው? ሔዋን ነው። ሔዋንን ምክንያት ማድረጉ ሞትን አስቀረለት? አላስቀረለት። የትኛውም አጋጣሚ ስህተት ከሆነ ችግር ከሆነ የዛ ነገር መፈጠር ምክንያት አያድነን። ምክንያት አትደርድር፣ ጣት አትቀስር። ብድግ ትላለህ። ከደሃ ቤተሰብ ተፈጥሬ ነው እንጂ የተሻለ ህይወት ሆኖ ነበር እንዴ? ከሀብታምማ ብፈጠር እኔም ሀብታም ሆን ነበር። በዛ ላይ ከሀብታም ተፈጥረው የሳቱ ሰዎችም እንዳሉ አትርሳ። ያው ወደ ሞቲቬሽናል ነገር ውስጥ እንዳልገባ ያሰጋኛል። ቁጭ ብለህ ስላማረርክ ብቻ የሚመጣ ለውጥ የለም በፍጹም። እንደውም የሚያማርር ሰው ይባላል። በሀዘንም እኮ አንዳንድ ጊዜ ሀዘን አታብዙ፣ ሀዘንን ይጠራል ይባላል። ቁጭ ብሎ ማማረር ትርጉም የለውም። ማንን ነው የምታማረው? አንተ ተፈጥረሃል እኮ እድል ተሰጥቷል። ይሄን ጊዜ በአግባቡ መጠቀም ነው። ፈጣሪ በረዳህ አቅም ሁሉ
ብቻ ኃጢአት አይሆን እንጂ መስራት ነው። የተገኘውን ነገር መስራት ነው። በመስራት ውስጥ አንደኛ አእምሮህ በጣም ነፃ ይሆናል። የሚሰራ አእምሮ የሰይጣን መጫወቻ አይሆንም። ሁለተኛ እየሰራህ መሆኑን ስታቅ ማደግን ትመኛለህ። በመስራት ውስጥ እድገት፣ በመስራት ውስጥ ለውጥ፣ በመስራት ውስጥ የተሻለ ነገር እንደምታገኝ ታስባለህ። ስትወድቅስ ከውድቀትህ ትማራለህ። የወደቅክበትን መንገድ ድጋሚ አትሄደውም ማለት ነው። ይሄኛው ነገር በዚህኛው በኩል ፌል አደረገ፣ ስለዚህ ይሄኛው ነገር አይደገምም፣ ኔክስት መንገድ ብለህ ትቀጥላለህ እንጂ ወደኋላ አትልም። በውድቀትህም ትማራለህ፣ በስኬትህም ትማራለህ። ቁጭ ብለህ የምታማርር ከሆነስ በቃ ተመች፣ መጫወቻም ነው የምትሆነው የማንም። ወደ አምስተኛና የመጨረሻ ወደ ሆነው ነጥባችን ስንሸጋገር ስኬትን በገንዘብ ብቻ ትለካላችሁ። እርግጥ ነው አሁን ላይ የምንገበያየው እኛ ያማረንን ነገር የምንሸምተው የምንናፍቀውን የምንወደውን ነገር የምናደርገው በገንዘብ ነው፣ ወደድንም ጠላን። ግን ገንዘብ ብቻውን ደስታን፣ ስኬትን መመዘኛ ወይም መለኪያ ያደርጋል ብዬ አላምንም። ሰው ማጅራት መጥቶም ስኬት ያገኛል፣ ወይም ደግሞ ማጅራት መጥቶም ገንዘብ ያገኛል። ገንዘብ ላይ ብቻ ከሆነ ትኩረቱ ገንዘብ በምን አይነት መንገድ እንደሚመጣ እንትኑን ኢፈርቱን ልፋቱን ሳናውቀው ውጤቱ ላይ ብቻ ትኩረት እናደርጋለን። ስለዚህ አእምሮህን ኮንትሮል ማድረግ፣ አእምሮህን በአእምሮህ ኮንትሮል አድርግ። እዚህ ጋር ጭቅጭቅ እንዳይፈጠር እፈራለሁ። እና ገንዘብ የስኬት ወይም ደግሞ የስኬት መለኪያ ብቻ ነው ብለው ማሰብ በጣም ከባድ ነው የሚሆነው። እና ገንዘብ አመጣጡ ላይ ምን ሰርቼ ነው ከፈጣሪስ ጋር ይጋጫሉ፣ ከሰብአዊነቴስ ጋር ገንዘብ ለማግኘት ተብሎ ምን አይነት ሂደት ውስጥ እንደሚገባ ሌላውን ነገር ተውት። ሶሻል ሚዲያ ላይ ፊት ለፊት ራቁቷን ቆማ የሆነ ነገር አድርጋ ክሊክ ስታደርገው ሌላ ነገር ሊሆን ይችላል። በተመሳሳይ ደግሞ ክሊክ አድርገው ሙሉ ሊቀጥል ይችላል። ፖርኖግራፊ ትሰራለች። አሁን ኢትዮጵያ የትኛውም ሰው መስራት አለበት ብዬ አላስብም። እንደ ሰው ስኬታችን ከመንፈሳዊነት ጋር የተያዘ ሊሆን ይችላል። እንዴ እኛ እኮ መስጊድ ሄደን ጸሎት የምናደርስበት፣ ቤተክርስቲያን ሄደን ገዳማት ሄደን ሰላም የምናገኝበት፣ ጸሎት አድርሰን ከፈጣሪ ምላሽ የምናገኝበትን መንገድ በገንዘብ የምንለካው ከሆነ ስኬት አይደለም፣ በገንዘብ ሊለካ አይችልም። ስለዚህ ስኬትን ከገንዘብ ጋር ብቻ ማያያዝ ተገቢ አይደለም። ወደ ውስጣችን የውስጣችንን ብቃት አውጥተን የተጠቀምነው ጊዜ ያኔ ስኬት ወደኛ መጥቷል ማለት ነው። ቤት ገዛ፣ መኪና ገዛ፣ የሆነ ነገር አድርግ፣ ባንክ ውስጥ ካለው ገንዘብ ውጪ ያለውን ተጠቀምበታለህ። ባንክ ውስጥ ያለው ግን በቃ የባንኩ ነው እኮ ያንተ አይደለም። ኦፍ ኮርስ ቢኖረን ግን ማንም አይጠላም። የስኬት መለኪያ ጥጉ ነው ብሎ ግን ማሰብ እጅግ ከባድ ስለሆነ እንድትገነዘቡት ያክል ነው። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ቪዲዮን ወዳችሁታል ብዬ አስባለሁ እና ሰብስክራይብ፣ ላይክ፣ ሼር እንድታደርጉልን በዚሁ አጋጣሚ እንጠይቃለን። መልካም ጊዜ፣ መልካም ሳምንት።